ሳሚ እንዲህ እንደተጫወትክብኝ አትቀርም። እሰራለሁ። ተንበርክከ ነው መታ እግሬ ስር ወድቀ ምን ለምን አስደነገጥሽኝ እኮ። ደሞ አንቺ መደንገጥ የሚባል ነገር ታውቂያለሽ? ከባሌ ጋር ስትጋደሚ ያልደነገጥሽ አሁን ለምትደነግጪው? ቆይ ለምን አትይኝም ሴትዮ? እንዴ አሁንስ በዛ። ምን አንቺ ርካሽ ለኔ ነው መልስ የምትሰጪው? እኔ እኮ የተከበርኩ ሴት ነኝ። ባንቺ ውዳቄ ሰራተኛ የምሰደብ አይደለሁ። የተከበርኩ ነኝ ያልሽው? መከበር እንደዚህ ከሆነ ቢቀር ይሻላል። ደግሞ ካንቺ ይልቅ የተናቀችዋ ሰራተኛ ተከብራለች። ትሰሚያለሽ? ሁሉንም ነገር በቅርብ ታይዋለሽ። እኔ ለሳሚ ብዬ እንጂ አንቄ ማባረር አላቃተኝም አንቺ። ቆይ ከኔ ጋር ለምን ትፎካከሪያለሽ? እኔ ከዚህ ቤት በወጣ ሳሚ ካንቺ ጋር የሚሆን ይመስልሽ? ትሰሚያለሽ? ከኔ ጋር መወዳደሩን አቁሚና ከራሽ ጋር ተፎካከሪ። ማ እኔ ነኝ ካንቺ ጋር መወዳደረው? ቆይ በመልክ ነው በሀብት ነው አንቺ የምትበልጪ? ምን ትመስላለች ነቀዝ? አየሽ፣ አንቺ ሰውን የምትለኪው በዚህ ነው። ሀብት ገንዘብ አላፊ ነው፣ የማያልፈው ፍቅር ነው። ብትሞች እንኳን አይረሳም እኮ። አንቺ እኔ ልትመክሪ ጅልም ሞኝነሽም ልበል? ለማንኛውም አሁን ቤቴንም ባሌንም ለቀሽ እንድትወጪ ላስጠነቅቅሽ ነው የመጣሁት። ስሚ፣ ሞኝ መሆን አለማወቅ አይደለም፣ ሁሌ ብልጥ መሆን ደግሞ መጥፎ ነው። ይኸውልሽ፣ ብልጥ የምትሆኝበትን ቦታ ካላወሽ ገደል ይከትሻል። አንዳንዴ ሞኝ መምሰል አለብሽ። ትሰሚኛለሽ? ከዚህ በኋላ ከአንቺ ጋር ጭቅጭቅ አልፈልግም። ቀጥ ብለሽ ቤቴን ለቀሽ እንድትወጪ ይፈልጋሉ። ያለበለዚያ ምን ልታመጪ ልትገይ ነው? ስሚ፣ ሰዎችን በማስፈራራት ምንም የምታመጪው ነገር የለም። እሺ፣ ያለበለዚያ የማትወጪበት ችግር ውስጥ ትገቢያለሽ። እኔ ሳልል ሳሚ ራሱ መንቅረው ነው የሚያስወጣው። የሷ ይመለከታል እንዴ? ምስት ምን ሆነሽ ነው? ምን ሆናችሁ? ምን ባክቺ ገረድ እያለች እንዴ? ሩቴ፣ ቆይ ምንድነው እንደዚህ እሳትና ጭድ የሆናችሁት? እንዴ ምን አውቃለሁኝ? በትንሽ ትልቁ እኔን ሳሰድብ ሳታመናጭቁ ለማደር አትችልም። እሱንስ እኔም እያየኋት ነው። የብስት ባህሪ ትንሽ ከበድ ይላል። የሰው ልጅ እኮ ክቡር ነው። ባለባበሱ በድነቱ ሳይሆን ሰው በመሆኑ ብቻ መከበር አለበት። ሃይ ሩቴ፣ እሱስ ልክ ነሽ። ሁሉም ገንዘብና ንብረት ስሞላለት ፈጣሪን ረስቶ ገንዘብና ንብረትን ማምለክ ይጀምራል። ህይወት እንደዚህ ሆኗል። ሰሌ፣ ህይወት እንደዚህ ነች አትበል። ህይወትን የሚያበላሿት እንደነ ህብስት ያሉ ጨካኝ አልጠግባይ ሰዎች ናቸው። ቆይ ነው የምለው፣ ሰው ላይ ለምንድን ነው እንደዚህ የሚከፋው? ለምንድን ነው የሚጨክነው? አላውቅም፣ ግን ሁሉም የየራሱ ምክንያት አለው። ሁሉም ምክንያት አለው፣ ግን እንደኔ ዝቅ ብለው የሚሰሩ ነገን ተስፋ አድርገው የሚኖሩ ትንሽ ገንዘብ አግኝተው ብዙ ቤተሰብ የሚያስተዳድሩ እነኛ ሰዎች ለምን ጨካኝ የሚሆን ይመስላል? እኔ እንጃ፣ አላውቅም። እስቲ ንገሪኝ። እነኛ ሰዎች ጨካኝ አልነበሩ። ሰዎችን በጣም ይወዱ ነበር፣ ግን በግድ ገፍተው ጥላቻን አስተማሩ። ሰዎችን በጣም ያምኑ ነበር፣ ግን ክደው አቅላቸውን አሳቷቸው። አይዞሽ ሩቲ፣ ሁሉም ነገር ያልፋል። ሰሌ፣ ሁሉም አሁን ጨካኝና ክፉ የተባሉት የሚስቁ የሚቀልዱ ነበሩ፣ ግን ደግሞ እየሳቁ ገደሏቸውና ድጋሜ መሳቃቃታቸው። እሱ እውነትሽን ነው። በሰው መፍረድ አይቻልም። እነዚህ የሰው ትራፊ እየበሉ ዝቅ ብለው እየሰሩ ሰራተኛ የሚል ስም አወጡላቸው። ቆይ እስቲ ንገረኝ። ምኑን ሩቴ? እነዚህን ሰራተኞች በሌብነት ስማቸውን ከማጥፋት ከማጠልሸት ውጪ ማነው እስቲ ልቡን የከፈተላቸው? ማነው እንዳይከፋቸው ለስሜታቸው ተጠነቀቀ? እውነትሽን ነው፣ ማንም የለም። አየሰል እንደ ህብስት ያሉ አረመኔ ጨካኝ ሰዎች ሰዎችን በገንዘብ መግዛት የሚችሉ የሚመስላቸው አረመኔዎች ናቸው። አየህ፣ ይሄ ነው እነዛን ምስኪን ጨካኝ የሚያደርጋቸው። ሰሌ፣ ቀለል ተደርጎ ህይወት እንደዚህ ነው አይባልም። ልክ ነሽ። አሁን ነው የገባኝ። ህይወት እንደዚህ አይደለችም። እውነት ነው። ማንም ሰው የመጣበት መንገድ እንጂ ህይወት በራሷ እንደዚህ እንድትሆን አላደረገችውም። እንዳንተና እንደ ሳሚ አይነት ሰዎቹ ደግሞ ህይወት እንድጥም ያደርጋሉ። ሩቲ፣ ከትምህርት ቤትም ከሰውም ትምህርት ተመሪያለሁ የሚል ሰው ነበርኩ። ግን ዛሬ ካንቺ የተማርኩትን ትምህርት የትም ያላገኘሁትን ትምህርት ነው የተማርኩኝ። አመሰግናለሁ በጣም። ይቅርታ ሰሌ፣ ሳላስበው በጣም ብዙ ነገር አወራሁ። ኧረ የምን ይቅርታ፣ በጣም ነው ደስ ያለኝ። በጣም ነው የማመሰግነው። ይቅርታ ሰሌ፣ በቃ ልሂድ። በጣም ብዙ የምሰራው ስራ አለ።
ቆይ እንደዚህ ሆነሽ ስራው የማይሰራልሽም። መጀመሪያ ራስሽን አረጋጊ። እስቲ በደንብ ተንፍሽ። አንቺ ሴትዮ ይሄን ነገር አቁሚ ብዬሻል ነበር። እሱማ ልክ ነህ ብለኸኝ ነበር፣ ግን አሁንም ባሌ ነህ ማለት እችላለሁ። ከአንቺ ጋር መዳረቅ ነው የሰለችኝ። ነገ ጧት ዘመድ ጠይቃለሁ ብለሽ ከዚህ ቤት መውጣት አለብሽ። ቆይ እስከዛ የት ልኖር? ቤተሰቦቼ ጋር ደግሜ እንዳማልል ታውቃለህ። እኔ እሱ አይመለከተኝም። ለማንኛውም የሆነ ቤት አግኝቼልሻለሁ፣ እዛ ትሄጃለሽ። ከዛ በኋላ ፍትቹን ትጨርሻለሽ። ውይ የኔ ፍቅር ተጨነቅ። እኔ ራሴ የምፈልገው ምን ያስቅሻል? ቁም ነገር እያወራው ትቀልጃለሽ እንዴ? የኔ ፍቅር አትበይኝ በቃ እንዴ! ስንት ጊዜ ነው የምነግርሽ? በቃ ዝም ብለሽ ወሬሽን ቀጥይ። እሺ በቃ የኔ ፍቅር አለለ እንዴ! ሴትዮ ለምን ሰይጣን ውስጥ ትከችኛለሽ? በቃ ሌላ ነገር ሳይፈጠር ቤቱን ለቀሽ ውጪ። ትሰማኛለህ ሳሚ? እንደውም እዚህ ካልኖርሽ ብለህ ነው የምትለምነኝ? እሺ ማ እኔ እኮ አንቺን እዚህ ኑሪ ብዬ ልለምንሽ እንዳታስቢ። አዎ አንተ ትለምነኛለህ እንዴ? ቆይ በምን ምክንያት ነው አንቺን እዚህ ሁኚ ብዬ የምለምንሽ እንዴ? ሰው ሰይጣንን ቤቴ ግባ ብሎ ይለምናል እንዴ? ኧረ አታስቂኝ እባክሽ። በዚህ ነው ታያለህ። ስራን ተመልከት። ይሄንን ለሰለሞንና ለአባት አሳይቼ ቁም ስቃይ ነው ማሳየ። ትሰማለህ? ይሄ ብቻ አይደለም እሺ፣ በጣም ብዙ ቦታ ኮፒ አድርጌዋለሁ። ለማንኛውም እኔ ከዚህ ቤት ነገ እወጣለሁ። እሺ ግን ይሄንን አንቺ ውሻ ሰራሽልኝ። ይሄንን ሰለሞን ይኸውና አባባ ይሙት አጠፋሻለሁ፣ እገልሻለሁ። ከቤቴ ውጪ ምናምን እያልካል እንዴ? እወጣለሁ። እባክሽ ብስት በቃ ተይኝ። ለምን ህይወቴን ትጮችበታለሽ? እባክሽ ተይ። ትሰማኛለህ? አሁን ከዚህ ቤት ልውጣ ወይስ አልውጣ? አሁኑን ንገረኝ። አትውጪ በቃ። ይህንን ነገር ለአባባ እንዳታሳዩ እባክሽ ብስት። አባቴ ይህን ካየ ይሞትብኛል። እባክሽ። ትሰማለህ? ከዚህ በኋላ አባትህ ወንድምህ እንዳይሰማ ከፈለግ አድርጌ የምልህን ሁሉ ታደርጋለህ። ትስማማለህ ወይስ አትስማማም? እሺ እስማማለሁ። ትሰማለህ? አንድ ነገር አደርጋለሁ ብትል፣ የሆነ ስህተት ፈጽማለሁ ብትል፣ እመኔን ሳሚ፣ ዛሬውኑ ነው ሁሉንም ነገር ማፈነዳው። ምንም አላረግም። ቃል እገባልሻለሁ። የእውነቴን ነው፣ ቃል እገባልሻለሁ። አሁን በጣም ደስ ብሎኛል። የውስጤን አውጥቼ ነገርኩ። በጣም ቀሎኛል። እኔም በጣም ደስ ብሎኛል። ወይኔ ግን አንተን በጣም ጊዜን ተሻማውክ። ኧረ ምን ጊዜ ነው? ባይሆን የሥራ ሰዓትሽን ያስኩብሽ እንጂ። ኧረ እውነትህን ነው። በስመ አብ፣ ስራው ተቆሎ እየጠበቀኝ ነው። ልሂድ በቃ። እሺ የኔ ፍቅር። ወይ ምን ነው የኔ ውድ? ፈገግ በል እንጂ ደስተኛ አይደለህም? ነኝ። ስማ አሁን በእግሬ ነሽ። እንደ ድሯችን ሰለሞን ፊትም ሳቅ። መቼስ ሰለሞን ይህን ነገር እንዲያውቅ አልፈልግም። እባክሽ ብስት፣ ይህን ነገር ድጋሚ አትበይኝ። እንደፈለግሽ ሆናለሁ አልኩሽ አይደል እንዴ? እንዴ ተረጋጊ እንጂ ብዙ አትናደድ። አሁን በልቀሉን ተውና እየሳቅ እግሬን ነሽ።
አይሻቸው ደስ ሲሉ ወራቸው ያስቀና በጣም በጣም ደስ ይላል። ሳሚ ና እስኪ አልናፈኩም? አልናፈቅሽኝም። እባክሽ ተይኝ፣ በፈጠረሽ ተይኝ። እኔ ግን በጣም ነው የናፈከኝ። አጠገቤ ሆነ አቅፋይ እንድተኛ ነው የምፈልገው። ቆይ ለምን አትተይኝም? ከእኔ ምንድን ነው የምትፈልጊው? ንገሪኝ፣ ምንድን ነው የምትፈልጊው? እንዴ ሳሚ ካንተ ምን ልፈልግ እችላለሁ? ባል አይደለህ እንዴ? አንተን አቅፌ የምተኛቱ ችግሩ ምንድን ነው? ቆይ እኔ ደግሞ አልፈልግም። ካንቺ ጋር ያለኝ ነገር አብቅቷል። እንዴ እኔ ፍቅር መቼ ተጀመረና ነው የሚያበቃው? ገና እኔ እናንተ ብዙ የሚጠብቀን ነገር አለ። በቅቶናል። ምንም የሚጠብቀን ነገር የለም። እኔና አንቺ የሚጠብቀን ፍቺ ነው። ስማ አንተ ብዙ የተለማመጥኩ አልመሰለህም? ከዚህ በኋላ እምልህን ካላደረግ ጉድህ ነው የምዘረግፍልህ። እስከ ዛሬ ምንም ማስረጃ የለኝም ብዬ ነው ዝም ያልኩት። አሁን ግን ማንም ሰው ነው የሚያምነኝ። ኦኬ እባክሽ ብስት፣ ቆይ ምን አድርግ ነው የምትይኝ? አረ ፈጣሪን ፍሪ። ፈጣሪንማ ስለምፈራ ነው እስካሁን ድረስ ዝም ያልኩት። በላውን ጀርቤን አሞኛል፣ እንድታሸኝ እፈልጋለሁ። ምን? ወገቤን አሞኛል፣ ናሸኝ እያልኩ እኮ ነው። ያልኩሽ ለስላሳ መጣሽ። ቆይ ለምን እንደዚህ ታደርጊያለሽ? ቆይ ምንድን ነው የምትፈልጊው? እባክሽ የምትፈልጊውን ነገር ውሰጂና በቃ እኔን ተይኝ። ትሰማለህ? መቼም ቢሆን አልተውም። አንተ እኮ ባሌ ነህ። ማንም ተራ ሴት መጥቶ ሲቀማኝ ዝም ብዬ ማይ ነው የሚመስልህ? ሲጀመር ሂሩት አይደለችም የቀማችሽ፣ እኔ ራሴ ነኝ የተውኩሽ። ፍቅርን በሰጠውሽ ጥላቻን ሰጠሽኝ፣ ክብርን በሰጠውሽ ንቀትሽ ነው የተረፈኝ። ያንቺ ባህሪ እንጂ እኔን ማንም ሰው አልቀማሽ። የኔ ፍቅር ሁሉም ጥፋት ይገብቶኛል። አንድ ድል ስጠኝና ሁሉንም የበደልኩልህ እባክህን። በቃሽ፣ አብቅቷል። ለሁሉም ነገር ረፍዷል። አሁን አረፈደም፣ በጣም ገና ነው። እሱን ደግሞ በቅርቡ አሳይሃለሁ። ቆይ ለምን ፈጣሪ ምን አድርጌ? ቆይ ሳሚ ምን ሆነ? ሳሚ ምንድን ነው የቀየረው? ኧረ አምላኬ እኔ ግራ ገባኝ። ኧረ ምን ውስጥ ልግባ? ሳሚ ምን ሆነ? ምን አስፈቅተው ብቻ አሁን ሳሚ ምን አስፈቅተው? እሺ እባክሽ ሂሩት፣ አሁን ሁሉም ነገር እንዳበቃለት የገባሽ ይመስለኛል። ምኑ ነው የሚያበቃለት? ከኔ ጋር የጀመርሽ ፉክክር ነው። ሲጀመር ያላቅምሽ ነው የተንጠራራሽ። ለሌላ ጊዜ ልምከርሽ፣ እኩያሽ ነው። እሺ እባክሽን ልለምንሽ፣ አሁን ካጠገቤ ሂጂልኝ፣ ስራዬን ልስራበት። አዎ ባሌን ሳይሆን ስራሽ እንደዚህ ወደሽ ስሪ። ያንቺ ማንነት ከዚህ ያልፍ።
ካጠገቤ ሂጂ ምናምን ትላለች። ገና ከዚህ ቤት ላስወጣሽ አይደል እንዴ? ቆይ ምን አድርጌ ነው የምትይኝ? የፈለግሽውን አግኝተሽ የለ እንዴ? ለምን አትይኝም? ትሰሚያለሽ? እኔ ከአንቺ የምፈልገው አንድም ነገር የለም። ጭራሽ ለእኔ ልትሰጪኝ? እኔ ነኝ ለአንቺ የምሰጥሽ። ምን ሆናት እኩያ ቢስ? ምን አንቺ ለእኔ የምትሰጪ ነገር? እስቲ ካለሽ ፍቅር፣ ደስታን ስጪ። ይሄን ማድረግ ትችያለሽ? አየሽ፣ ምንም የለሽም፣ ባዶ ነሽ፣ ባዶ። ገንዘብ ፍቅርና ደስታን አይገዛም። ፍቅርና ደስታ ካለ ግን ገንዘብ ይመጣል። አንቺ ማን ስለሆንሽ ነው ስለ ፍቅርና ስለ ደስታ የምታወሪው? ለራስሽ በልተሽ አልጠገብሽ ሰው ነሽ። እሺ ምን ትመስላለች? ድሃ ይደሃል ስታስጠላ። ሰማለሳም እቺን ገራድን ከቤት ይቀጥል አውጣለሁ። እንዴ ለምን ትወጣለች? እሷማ አትወጣም። እሺ ምንም ችግር የለውም። አንተ እቺን ከይሲ ከመረጥክ እኔ ደግሞ አባባና ሰለሞን አዋራቸዋለሁ። እሺ እንዴ ይሄን ነገር እንደማታረጊ ነግረሽኝ አርግ ያልሽኝን እያረኩ አይደል እንዴ? ስማ ሰለሞን በሂሩት ፍቅር እብድ ብሏል። ይሄን ደግሞ አባባ መስማታቸው አይቀርም። አባባ ይሄን ቪዲዮ ባይት ምን ሊሰማቸው እንደሚችል መቼስ ላንተ አልነግርህ። እሺ ምን እንዳደርግ ነው የምትፈልጊው? ትሰማለህ ሳሚ? ከሂሩት ወይ ከሰለሞን አንዱን ትመርጣለህ። እሺ እባክሽ ብስት ልለምንሽ፣ በቃ እኔ እኮ ማበዴ ነው። ወይኔ ይዋል በቃ እንዳታብድብኝ። እኔ ሁሉንም ነገር እተዋለሁ። እውነትሽን ነው ብስት። ስማ ግን አንድ ስምምነት አለ። ይሄን ካደረክ ብቻ እሺ ሂሩትን መንካትም ማየትም ምንም ነገር ማድረግ አይቻልም። ይሄን ስምምነት ካለፍክ ግን የማይሆን ነገር ነው። ካከበርከው ደግሞ እኔም ቃሌን እጠብቃለሁ። ምን? እንዴት? እሱን እንግዲህ አንተ እንደፈለክ። እሺ ሳሚ ቆይ የተፈጠረውን ለምን አልነግረኝም? በጣም እኮ እየተቀየርክብኝ ነው። እንዴ በቃ ተይኝ፣ በቃ ተውኝ። እንዴ እኔ ማበዴ ነው። ለምን አታውኝ? እስቲ እንዴነሽ? ሰላም ነው። በጧት ቤተክርስቲያን ጀዛዋት ጀመጣ። አዎ በጣም ደስ ይላል። ደግሞ ይሄን ነገር ነግርሃለሁ። ይሄ ምን በይ ንገሪኛ። ባለፈው ያወራኸኝ ነው ስለ ሂሩት ማለት ነው። አሁን ብቻዋን ናት። ይልቅ ግባና አዋራት። ደግሞ ሰሌ ምሰርባት ማንቋሸሻት ሁላችንም ጥሩ ከሆነላት ትንቀናለች ብዬ ስላሰብኩ ነው። እንደዛ ከሆነ ደግሞ ጥያቄን አትቀበልህም። መጨረሻ ላይ ሁሉም ነገር ሲሳካ እኔ ራሴ ይቅርታ ጠይቃታለሁ። እሺ ብስቲ በጣም አመሰግናለሁ። እየተባተኝ እኮ ይቆጨኝ ነበር። በል እባክህ ምስጋናው በኋላ ይደርሳል። አሁን ግባ። ሩት እንዴ አልከሰሽም እንዴ? ምንድን ነው ቤትስ? ዛሬም ከብስት ጋር ትጣላችሁ? አረ እንደዛ አይደለም። ዝም ብዬ ቤተሰቦቼ ናፍቀው። እንደሱ ነው። እና ደውለሽ አወራሻቸው? አሁን አዋርቻችኋለሁ። አሁን ቀለል ብሎኛል። በይ አሁን ፈታ በይ። ባይገርምሽ እኔ እንደዚህ ስደብረኝ ወደ ቤተክርስቲያን መሄድ ነው የምቀናኝ። በጣም መልካም ነገር ነው። ሰላምክ ነው የሚመለሰው። በጣም ደስ ይላል። አንዳንዴ
ለሰው የማትነግሪው ለፈጣሪ ብቻ የምትነግሪው ነገር አለ። ለፈጣሪ በመስጠር ስትነገርሽውን ፈጣሪ ደግሞ በግልጽ ይመልስልሻል። ለዛ ነው። ደስ ይላል። ጸሎትህን ፈጣሪ ስማ። ጸሎት ትልቅ ነገር ነው። አንድ በጣም የምወደው ገጣሚ አለ ስለ ጸሎት የገጠመው። እስኪ ንገረኝ። ምን አለ? መጀመሪያ ታሪኩ ልንገርሽ። ነብር ርቦት የምበላውን ስጠኝ ብሎ ወደ ፈጣሪ ይጸልያል። ፈጣሪም ሚዳቋን ሰጠው። ሚዳቋም ልክ እንዳየችው ከዚያ አድነኝ እያለች ወደ ፈጣሪ መጸለይ ጀመረች። እሺና እንዴት ሆኑ? ከዚያም ፈጣሪ የሁለቱንም ጸሎት ሰምቶ ነብሩም ሚዳቋን ልበላት ማባረር ጀመረ። ሚዳቋም ለማምለጥ መሮጥ ጀመረች። ሚዳቋም ለማምለጥ ስትሮጥ የሆነ ጉድጓድ ላይ ስትደርስ ልክ ጉድጓዱን ስትዘለው ከጉድጓዱ ስር ከርከሮ ተኝቷል። ከርከሮው ረግጠዋለች። ኧረ አጓጓኸኝ። እሺ ቆይ ሚዳቋ ምን ሆነች? በእናትህ ሰሊ። ሚዳቋ ከርከሮውን ረግጣ ስታልፍ ከርከሮው ደንግጦ ሲነሳ ከኋላ ሲያባራት የነበረው ነብር የከርከሮውን አንገት አፈፍ አድርጎ ይይዝና ከርከሮውን ይበላል። ሚዳቋም ታመልጣለች። ወይኔ በጣም ይገርማል። እና ገጣሚው ምን አለ መሰለሽ? አድነኝ ያለው ዳነ፣ አብለኝ ያለው በላ፣ ሳይጸልይ ያደረው ከርከሮ ተበላ። እውነት ነው። ጸሎት የህይወታችን ትልቁ ነገር ነው። ሰሊ የእውነት ትልቅ ነገር ነው ያስተማርከኝ። ማ እኔ ምን አውቄ? ገና ካንቺ ብዙ ነገር ለማር አይደለ? ወይኔ ሰሊ በጣም ይቅርታ። ግን ምግብ በልተሃል? በራብ ገደልኩ እኮ። ወይኔ በጣም ይቅርታ ሶል። በእናትህ እንትን ወይኔ ከገባው ወደገ። ቆይ እኔ ላንሳለሽ። ቆይ በዚህ በኩል ነው። እሺ ነው በስፈ ያዛው እሱ ጋር ቀስ ቆይ ቀስ 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 ብለህ ቀስ 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 ብለህ ቀስ ብለህ ቀስ ብለህ ቀስ ቆይ በዚህ በኩል ነው። እሺ ነው በስፈ ያዛው እሱ ጋር ቀስ ቆይ ቀስ 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 ብለህ ቀስ ቀስ ብለህ ቀስ ብለህ ቀስ ብለህ ቀስ ቀስ። እንዴ ሳሚ በሰላም ነው? አዎ በሰላም ነው፣ በሰላም ነው። ምን ሆናችሁ ነው? እዚህ ስር እኮ የህሩት የስልክ ወርቁ እየፈለኩላት ነው። ከመጣ ይቀር ይልቁና እናግዛለን እስቲ እና ከዚህ ስር እናውጣላት። ድንገት ለነሳ ስትል ነው ያደረገባት አይደል? ሄሎ ኢሲ፣ እንዴት ነሽ? እኔ በጣም ደህና ነኝ። ይሄ ሁሉ ደስታ ከየት የመነጨ ይመስልሻል? ሁሉም በቁጥጥሬ ስር ሆኗል። ያ ከረፈፍ ሳሚ ከዛች ገረድ ጋር ተኝቶ ቪዲዮ ቀረጽኳቸው እና እነሱ እያስፈራሯቸው ነው። ቆይ ደግሞ ስለ ወንድሙ ሰለሞን ነግሬሽ ነበረ? ኧረ ምንም ኮፒ አላደረኩትም፣ ግን ለእሱ ኮፒ አድርጋለሁ። አሁን በቃ ቤት ልገባ ስለሆነ ለማውራት አይመቸኝም። በኋላ ስንገናኝ እነግርሻለሁ።